አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳው ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆቹን ሊያንና ራሄልን አጋባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ አገሩ መለሰው። ወንድሙ ኤሳውም በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። በዚህችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሊዮስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ ከአንጾኪያ ሀገር ሰዎች ከመንግስት ወገኖች ነው። የአባቱ ስም ሲድራኮስ ይባላል። ለንጉስም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉስ ኑማሪያኖስም በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነት ውስጥ ነበረ። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሰድራኒኮስ እና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። እሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብፅ የሆነ የዮስጦስ እህት የንጉስ ኑማሪያኖስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶችን ድል አድርጎ ያሳድዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ አንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስ ክህደት ምክንያት የሆነ የቁዝ ንጉስ ልጅ ኒጎሚዶስን 2 ጊዜ የማረከው እርሱ ነው። ከአባ አጋግዮስም ዘንድ ባኖረው ጊዜ አጋግዮስ በኒጎሚዶስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉስ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናርሊዮስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳሉ ስሙ ለወንዲዮስ የሚባል ወዳጁም ሳለ ከዚህም በኋላ በአንዲት ሌሊት ራእይ ያየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም ብዙ አላፍት መላእክት ያመሰግናሉ። ከበታችም ታላቅ ከይሲ ነበረ። በዙፋኑ ላይ የተቀመጠውም ቴዎድሮስ በናርሊዮስ ሆይ ለእኔ ልጄ እንድትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተም ስለ ስሜ ደም ይፈስ ዘንድ አለህ አለው። በዚያንም ጊዜ ከቆሙት አንዱ ወሰደውና በእሳት ባህር 3 ጊዜ አጠመቀው። ሁለመናውም በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ በናርዶስም ጌታችን ከወዳጄ ከለወንዲዮስ መለየት አልሻም አለው። ጌታችንም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁዝ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህም በኋላ ቴዎድሮስ በናርዶስ አየ። እነዚያ መላእክት ለወንዲዮስንና ኒቆሮስን አጠመቋቸው፣ ከእሳት ባህር ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናርዶስ ሰጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለለወንዲዮስ ነገረው። ፈጽሞ ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህ በኋላ የቁዝ ሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቋቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናርዶስ እኔንና ወንድሜ ለወንዲዮስን ለአንተ በእጅ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህ በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሰ ቁዝ እንዴት እርቅ እንዳደረገ ሊጠይቀው ያን ጊዜ ንጉስ ወደ ቴዎድሮስ በናርዶስ ላከ። ዲዮቅልጥያኖስ ጌታን
ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቁስ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስ በናርዶስም ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሂድ፣ የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደል የሚሻ ከኛ ጋር ይኑር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ከአንተ ጋር እንሞታለን፣ አምላክህ አምላካችን ነው ብሎ ጮሆ የተመሰገነ ቴዎድሮስም ዳግመኛ ነገራቸው። እውነት ከሆነ ሁላችሁም ወደዚህ ወንዝ ዳርቻ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያንም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃል ሰሙ። ምስክሮቼ ሆይ ጽኑ አሸናፊዎችም ሁኑ፣ እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስ በናርዶስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ውጭ ትቶ ከሁለት ወላጆቹ ከለንዶስና ከኒቆሮስ ጋር ገባ። ንጉሱም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህም በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናርዶስም ንጉሱን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለንዶስና ኒቆሮስ ንጉሱን ረገሙት። እርሱም ተቆጣ። ለንዶስንና ኒቆሮስን ወደ ሚዶን አገር ወስደው በዚያ ያሰቃያቸው ዘንድ አዘዘ። ኒቆሮስ የፋርስ ሀገር የሰራዊት አለቃ መኮንኑ ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና፣ በዚያም ለንዶስንና ኒቆሮስን ባሰቃያቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊል ተቀበሉ። የከበረ ቴዎድሮስ በናርዶስን ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 የሆኑ ረጃጅም የብረት ችንካሮችን እንዲቸነክሩት አዘዘ። እግዚአብሔርም መልአኩን ሚካኤልን ወደ እርሱ ልኮ በመከራ ሁሉ አጸናው። በዚያንም ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩ ቴዎድሮስ ሆይ ሰላም ይሁንልህ፣ ይህ ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ ሊህን ብረቶች ከስጋህ ውስጥ አውጥቼ እንዳድንህ ትሻለህን አለው። ቴዎድሮስ በናርዶስም ጌታችንን እንግዲህስ ስለከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናርዶስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልና፣ ሁለተኛው የዚህን ዓለም ክብር ትተህ መከራ ስለመቀበል፣ ሶስተኛውም ስለ ስሜ ደምን ስላፈሰስክ ነው አለው። እኔም ቃል ኪዳን ሰጠው፣ ስምን ለሚጠራና መታሰቢያን ለሚያደርግ በሁሉ ቦታ ከመከራው ሁሉ አድነው ዘንድ ለድሆችም ምጽዋትን የሰጠውን ስለ አንተ በቤተ ክርስቲያን መባ ያገባውን የገድልን መጽሐፍ የጻፈውንና ያጻፈውን ቤተ ክርስቲያንም የሰራውን ሁሉንም ኃጢአቱን ይቅር ብዬ መንግስተ ሰማያትን አወርሰዋለሁ። ጌታችንም ይህን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎችን ሲሰጡት 3ቱ መላእክት አየ። በዚያንም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናርዶስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሥን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናርዶስ ሰራዊትም የነገስታት ንጉሥ የጌቶች ጌታ ከሆነ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮሁ። ንጉሱም ሰምቶ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታት ራሶችም ላይ አክሊልን የሚያኖሩ ብርሃን መላእክት አየሩን መሉት። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለም አሜን። በዚህችም ቀን የቅዱሳን የሰማዕቱ የዩልያኖስ እና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅ ልጅ ያዕቆብ የልደቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የክብር ባለቤት ጌታችንና ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሰራው የተአምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን አዘዙ። ቅዱስ ወንጌል እንደተናገረ ይህች የተአምራቱ መጀመሪያ ናት። ውሃውን ለውጦ መዓዛው የሚጥም ጣፋጭ ወይን አድርጓታልና። በዚህም አሳዳሪ ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩም በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ ቆይታ ያጠጣህ አለው። ጌትነቱንም
ገለጠ። ደቀ መዛሙርቱም አመኑበት። እነርሱም ለቸር አባቱ መሐሪና ይቅር ባይ ከሆነ መንፈስ ቅዱስም ጋር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 13 በዚች ቀን ስማቸው አርሰሌዳስ፣ ዱአሚዶስ፣ አውጋኒዮስ፣ ዲሜጥሮስ፣ ብርጥስ፣ እስጢፋኖስ እና ኪራኮስ የተባሉ 7 ደቂቅ አረፉ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ አምለተ ጸምዱከ ዘልፈ ለላ ነብብቶ ከንዘኔቴ መጽሐፈ እንተደሰከ እግዚኦ ጸሪቀ ምሎት ውገፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲዮ ወመነኮሳት ይራን ባርኮ በዘቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለተጻፈው በክርታስ ወለተጻፈውን ዘደርስ ወለተጻፈው ተርጉሞ ሐዲስ ወለሰማ ቃሎ በእዝነ መንፈስ ጸሎተሙ ማርያም አረጋዊተ ኩሉ እምባ ስውር የማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንሕነትከ ወአኮ በከመ አምሳነ ወለዘበሰማያት